ሰላም ተመልካቾቻችን ሳምንታዊ የዓለም ሸማች መሰናዷችን ጀምሯል። ዛሬ ዓለም ሸማች ትኩረቱን የሚያደርገው የተለያዩ የስዕል ገበያውን ትኩረት ያደርጋል። እንዲሁም ደግሞ አርት ጋላሪና የስዕል ኤግዚቢሽን ተገኝቼ ስለ ስዕል ከተለያዩ ከጥበብ ባለሙያዎች ጋር ቆይታ የማደርግ ይሆናል። ስዕል እንግዲህ የአንድን ማህበረሰብ ወግ፣ ባህል፣ የአኗኗር ዘይቤ በስፋት የሚያሳይ ነው። እኔም ደግሞ ከነዚህ ከጥበብ ባለሙያዎች ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ሰላም እንዴት ነህ? ደህና እንኳን ደህና መጣሽ። እንኳን ደህና ቆየኝ። ስላገኘው ደስ ብሎኛል። አመሰግናለሁ። እንግዲህ ሰሞኑን ኤግዚቢሽን አዘጋጅተህ ነበርና መጀመር በጳጉሜ 1 ቅዳሜ ቀን ነበር የተከፈተው። አሁን ዛሬ 10ኛ ቀኑ ነው። ዛሬ ነው የምንዘጋው። በወርቃማ ታሪኮች በሚል ርዕስ 25 በላይ ስዕል ስራዎችን ይዘን ነበር የቀረበው። በአዲስ አመት ታሪኮችን በደንብ ሊያሳይ የሚችል ነገር ነበር የቀረብኩት። እንግዲህ ለ10 ቀን ክፍት ሆኖ ታይቶ ዛሬ መዝጊያ ቀኑ ነው ማለት ነው። ዛሬ መጨረሻው ቀን ነው። ጥሩ አጋጣሚ ነው። እንዴት ነበረ የሰው አቀባበል ሰሞኑን የነበረው? በጣም ቆንጆ ነበረ። ከመክፈቻው ቀን ጀምሮ ያው ሲዝኑም ራሱ የአዲስ አመት ሲዝን ስለነበረ በጣም ቆንጆ አቀባበል ነው የነበረው። በጣም ብዙ ሰው ከሚጠበቀው ሰው በላይ ነው የጎበኘው። በአጠቃላይ ከሞላ ጎደል በጣም ቆንጆ ስኬታማ ነው ማለት እንችላለን። ምንድነው መግለጽ የተፈለገው? ያው በአጠቃላይ ሁሉም የወርቃማ ታሪኮቻችንን ለማሳየት የተደረገ ኤግዚቢሽን እንደመሆኑ ሁሉም በተቻለ አቅም በኢትዮጵያ ውስጥ ያሉትን ባህሎች ለማሳየት ሙከራ አድርጌ ነበርና ይሄ ደግሞ በአጋጣሚ ሆኖ እዚህ አካባቢ ያለ ያለባበስና ቁንጅናውን ለማመልከት ሲሆን እንደውም ይሄኛው ኤግዚስት የሚያደርግ ፒክቸር ነው ያገኘነው እና ይሄኛው ነው የተወሰኑ ማስተካከያዎች አድርገበት ባህሉን እንዲገልጽ ነው ያስገባውበት። ከጀርባ ያለው ጨለማ ነገር ነውና ልብሷ ላይ፣ ፊቷ ላይ፣ ዣንጥላው ላይ ያረፈው ብርሃን የሚያንጸባርቅ የሚያበራ ውበትን ለማሳየት ነውና ፋኖሱ ደግሞ የበለጠ ሪፍሌክት እንዲያደርግ ላይ ውበት ብርሃን እንዲጨምርበት ተደርጎ የተጨመረ ነው ማለት ነው። ፍቃደኛ ስለሆንክ አመሰግናለሁ። የስዕል ኤግዚቢሽን ስትጎበኝ ነው ያገኘው። ብዙ ጊዜ የመጎብኘት ልምድ አለ? ብዙ ጊዜ ማለት ባልችልም በአልፎ አልፎ የሆነ አጋጣሚዎች ሲኖሩ እንደዚህ ከኢቨንት ጋር የተያዙ ነገሮች ላይ አልፎ አልፎ ቼክ አደርጋለሁ። ምን አይነት ስዕሎች ይመቻል? ላይክ አሁን እዚህ በአብዛኛው ያያዩዋቸው የነበሩ ስዕሎች ነበሩና ካልቸራል እንትን አላቸው፣ ቴስት አላቸው፣ ግን ሞደርን ታች ያያዙ አሉ። ላይክ አሁን ሞር ኦፍ ስዕል ሲባል ወይ በጣም በአብስትራክት ላንቺ ኤክስፕላኔሽን የምትፈልጋቸው ስዕሎች አሉ። አንዳንድ ጊዜ ራሳቸው የስዕሎቹ አቀራረብ ወይም ደግሞ የተሳሉበት መንገድ ደግሞ ገላጭ የሆኑ ስዕሎች አሉባቸው አሉና ትራዲሽናል ነገርም ያላቸው ግን ሞደርን ተችም ኖሯቸው እንትን ያሉትን እያየን ነበርና የዳንስ ሶል የነበሩትን እያየው ነበር። ትራዲሽናል አሉ ላይክ የሆነ ሂስቶሪካሊ የምታያቸው ምናምን ከሃይማኖት የተያያዙ ሊሆኑ ይችላሉ፣ ከታሪክም የተያያዙ ሊሆኑ ይችላሉ። ብቻ የትራዲሽንን ጠብቀው ዘመናዊነትንም ያለቀቁ ስዕሎች ደስ ይሉኛል እና በአብዛኛው እዚህ የሚያዩዋቸው የነበሩት እነዚህ አይነት ስዕሎች ናቸው። እንደዚህ አይነት አርት ጋላሪዎች በቂ ናቸው ብለህ ታስባለህ? አሉ እንደምትፈልገው አይነት ታገኛለህ? ቱ ቢ ሆነስት እንደምትፈልጊው የምታገኝበት አይደለም። ምናልባት አላቅም ሰዓሊዎችን በግል የሚሞክሯቸው ነገሮች ይኖራሉ። ለሽያጭ ሲያቀርቡ መንገድ ላይ ይዟቸው ሲሄዱ ምናምን ልታይ ትችያለሽ። ግን ትክክለኛ የሚባሉ የስዕል ጋላሪዎች በጣም ውስን ናቸው። ምናልባት በቀላሉ እንኳን ሰርች ለማድረግ ብትሞክሪ የምታገኛቸው አይደሉም፣ ወይ ደግሞ ከሆነ ኢቨንት ጋር የተያያዙ ናቸው እንጂ ለምሳሌ ዊኬንድን ጠብቀሽ ኦር ደግሞ ከፋሚሊ ጋር ሊሆን ይችላል፣ ጓደኞች ጋር ሊሆን ይችላል የስዕል ጋለሪ ያለባቸው ወይም ደግሞ አርት ጋለሪዎችን ልታይ ብትሞክሪ ብዙ አታገኝም። ሰላም ታዲያስ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሰላም ነሽ? አለን። ስላገኘው ደስ ብሎኛል። እኔም በጣም በጉጉት ነው የጠበቅኳችሁ። እንዴት ነህ? እግዚአብሔር ይመስገን። በጣም ነው የሚያምሩት። ቴንክ ዩ
ስራ እንዴት ነው? ስራ በጣም ጥሩ ነው። ብዙ ስዕሎች ነው የሚታዩኝ። በጣም ሰፊ ነው። በጣም ማኩሽ በስሩ ከ120 በላይ ሰዓሊዎች የኢትዮጵያን ሰዓሊዎች ጋር አብሮ የሚሰራ ድርጅት ነው። ላለፉት 23 ዓመታት የኢትዮጵያን አርት በሀገር ውስጥም በውጭ ሀገርም ፕሮሞት እያደረግን ቆይተናል። ምንድነው ቤዚክሊ እዚህ ሰዓሊዎቹ ከተለያየ የኢትዮጵያ ቦታ ስለመጡ ልክ ማኩሽ ስትመጪ ኢትዮጵያን ልክ አንድ ቦታ እንደማየት ማለት ነው። ሰዓሊዎቹ ወደ አንተ ነው ስራቸውን ይዘው መጥተው የሚያቀርቡት ማለት ነው? አዎ። ናቸው ለምሳሌ ይሄ ሸዋንግዛው ታምራት ይባላል። ብራይት ፊውቸር የሚታያት ልጅ ነው። በሩ የተከፈተላት ልጅ ነው። ግን እዚህ ጋር ያሉት ፓተርኖች የኢትዮጵያን የኩዊን ኦፍ ሺባ ታይም ላይ ያሉ የድንጋይ ላይ ጽሁፎችን በመጠቀም የሚሰራው ነው። እና ደግሞ እነዚህ ትልልቅ አይኖች ኢትዮጵያ ኤንጅል አይ የሚባሉት እነሱን ኮምባይንድ አድርጎ ብራይት ፊውቸር ነው ታይትሉ። በሩ የተከፈተላት ወደፊት ብዙ አይነት ተስፋ ያላት ሴት ነው። ሸዋንግዛው ታምራት ይባላል። ኮንሳይመንት ነው የምንሰራው። ምንድነው ሰዓሊዎች ስራዎቻቸውን ያመጣሉ። ስንሸጥ አርቱን እኛ ኮሚሽናችንን ወስደን ለአርቲስቶቹ እንከፍላለን ማለት ነው። የገበያውን ሰንሰለት አንተ አመቻቸላቸው ማለት ነው? ማለት ነው። ሰዓሊዎቹ ስቱዲዮአቸው ሆነው ስዕሎቻቸውን ሰርተው ያመጡልናል። ዋጋ እንነጋገራለን አንድ ላይ ፕራይስ በማውጣት ከዛ በኋላ ስዕሉ ሲሸጥ በ3 ሳምንት አንዴ አርቲስቶቻችንን በባንክ እንከፍላቸዋለን ማለት ነው። አሁን ላይ ያለው የሀገራችን የስዕል ገበያስ ምን ይመስላል? ህብረተሰቡ የመግዛት ልምድ አለው ማለት ተመስገን ነው። ይሄ አሁን እንደዚህ ኮምፕሌን የምታደርጊበት ነገር አይደለም። በተቻለ አቅም ሌላውም ዓለም ላይ እንዳለው ጥቂት ሰዓሊ ነው። ሁሉም ሰው ሰዓሊ ሊሆን አይችልም። ሁሉም ሰው ደግሞ ገዢ ሊሆን አይችልም። ስለዚህ እንደየዓለሙ ላይ የሰው የህብረተሰቡ ንቃት ለስዕል ያለው እንትን የተለያየ ነው የሚሆነው። ግን የኛ ሀገሩም ይሄ ምንም የለም የምትይው አይደለም። እንዳልኩሽ አሁን ከነዚህ ውስጥ ለዲስፕሌይ ከቀረቡት ኦልሞስት ከግማሹ ያክል ተሽጧል። ስለዚህ ሌላም ጊዜ እኛ የምንኖረውም የሙሉ ሰዓት የስቱዲዮ አርቲስት ነን። ስዕሎችን በመስራት ኮሚሽን በማድረግ ለሰዎች በትዕዛዝ በመስራት ነው የምንኖረው። ስለዚህ ቢያንስ መኖር የምትችይ ከሆነ የሚገዛ ሰው አለ ማለት ነው። በጣም የተጋነነ ነው ምናምን ይባል አይደለም፣ ግን ደግሞ በጣም ኮምፕሌን የምታደርጊበትም አይደለም። በጣም ጥሩ። ዋጋቸውን ባቅ ደስ ይለኛል። ለምሳሌ አሁን ይሄ ባቃው ደስ ይለኛል ዋጋው። ይሄኛው ለምሳሌ ለኤግዚቢሽን ከቀረበበት ከተሰጣቸው ዋጋዎች ውስጥ ይሄኛው ወደ 135,000 ብር ነው ዋጋ ያወጣለት። እሱም ተሽጧል። አዎ ደስ ይላል። 135,000 ማለት ነው። ሬንጁ በጣም ትልቅም አይደለም በጣም ትንሽም አይደለም። ከ30,000 ብር ጀምሮ እስከ 150,000 ብር ድረስ ምናምን የሚሆን ሬንጅ ውስጥ ነው ያሉት። ስለዚህ በሁሉም በትንንሾቹም የተሸጠ አለ፣ በትልልቁም የተሸጠ አለ፣ መካከለኛውም አለ ማለት ነው። ወደዚህ ሙያ መቼ ነው የገባሽው? ከ10 ዓመት በፊት ነው። ኦልሞስት 10 ዓመት ሆኖኛል። እንደው ምን አይነት ስዕሎችን ታዘውትራለሽ? በብዛት ማዘውትራው እንደ አብስትራክት አይነት ነን ፊገር ነገሮች ናቸው። እዚህ ደግሞ ስመጣ ፊገር ያለባቸውን ነገሮች ስላለሁ። አሁን ላይ በሀገራችን እንዴት ነው የስዕል ገበያ? እስቲ ምን ይመስላል? ደህና ነው። በፊት ካለው እንትን ደህና የሽያጭ እንትን አለው። ሰው ለስዕል ያለው እንትን ገና ቢቀርም ግን ከበፊቱ ካለው የተሻለ ነው። አሁን ላይ ሰው አሁን ቤት ውስጥም ስዕል ገዝቶ ለስጦታም ይሰጣል፣ ቤትም መስቀል ጀምሯል እና የተሻለ ይመስለኛል። አሁን እዚህ ጋር አንቺ ራስሽ የሳልሽው ስዕል ነው የሚታየኝና ምንድነው የስዕል መነሻሽ ምንድነው? እስቲ እቺው ጥላ ይዛ ብቻዋን ቁጭ ያለች ገበያ ውስጥ ያለች እንትን ናትና አሁን ያለው የኑሮን እንትንም ለመግለጽ ይመስለኛል ይሄንን እንትን ያልኩት። በቃ ብቻዋን ናት፣ የሚገዛትን እየጠበቀች ነው እና ያለው የኢኮኖሚ እንትን አሁን ሴቶች ላይ ብዙ ጫና ነገር ያሳድራልና እሱን ለመግለጽ ነው። እቺ ስዕል የሚሳልኳት ምንድነው የሆነ የታሪክ መጽሐፍ ነገር ኢትዮጵያ የሚል እንትን እያነበበች ነው
እና ብዙ ጊዜ ሴቶች ላይ ያበዛለሁ ሴቶችን እሰራለሁ በቃ ሴቶች ሀገርን ይወክላሉ የቤተሰብ ኃላፊ ናቸው ብዙ ነገር ብዙ ጫና ብዙ እንትን የሚመለከተው ሴቶችን ስለሆነ ሴቶች ላይ እንትን እላለሁ በጣም አለ ይሄን በጣም ነው የሚያምረው እዚህ ጋር በቃ ኢትዮጵያንም ስንወክል በሴት ነው ሀገርን ስንወክል አንቺ እያለና አንተ ብለን እንትን አንልምና እሱን ለመግለጽ ነው እዚህ ጋር ይታዩኛል ይሄም ያንቺ ነው ይሄም የኔ ይሄም ሴት ላይ ነው ወደ ሴት አዘነብያለሽ በቃ ሴት ላይ በጣም አዘነብላለሁ ማለት ነው ሴት ምንድነው በቃ እንዳልኩሽ ነው የኔ ስዕሎች ሴትን የምንገልጸው ከሀገር ጋር ከምናምን ጋር ነውና ብዙ ነገሮችን የሚገልጹልኝ በሴት እንትን ወክዬ መስዬ ነው እንትን እምላቸው የሰራሻቸውን ስራዎቹ ለመሸጥ ገበያው እንዴት ነው ደህና ነው ከሰራሽ ደህና ነው አሁን አርት ፌሮች አሉ በአመት ሁለቴ ምናምን ሂልተን የሚደረግም አለ እዛ ላይ እንትን ያለሽ እንደነ መኩሽ አይነት ጋለሪም አለ እዛም ትሰጫለሽ መኩሽ ደግሞ የበለጠ ለኛ እድሉን በደንብ እንትን ብሎልናል በጣም ነው የማመሰግነው ናቴን እንደነዚህ አይነት ጋለሪዎች መጥተው ቢጎበኙ ብዬሻለሁ ቅድም አሁን የተሻለ ነው ሰው ስጦታ ሰው ቤት ገዝቶ እንትን ሲል ስጦታ ስዕል ተይዞ ይኬዳል በፊት እንደ አይነት እንትን እኔ ሰምቼ አላቅም አሁን እንደዚህ አይነት እንትኖች እየተለመዱ ነው ያ በጣም ለሳሊውም ይሄ ስዕል ውስጥ እንድትቆይ በደንብ ያገዝሻል እና የተሻለ እንትን አለ አሁን ላይ በጣም ነው የማመሰግነው የስዕል ኤግዚቢሽን ስትጎበኝ ነው ያገኘሁሽ እንዴት አየሽው በጣም ነው የሚያምረው ቃል የለኝም ያው አርትና ያው ባህላዊ ነገሮችንም አዝቼ ስለምወድ ነው መሰለኝ በጣም ነው የሚያምረው ብዙ ጊዜ ነው የምወደው ባህላዊና ሃይማኖታዊ ነገሮችን በጣም ይመቸኛል ደዋጋቸውንስ እንዴት ታያለሽ አሪፍ ነው ከቀረበው አይነት አሪፍ ነው ቢያስባለሁ የድሮን ጊዜ ለማስተዋወስ ይመስለኛል አዎ እነዚህ በቡና መሰራቸው የስዕል አይነቶች ናቸው ቡና የተደፋ ቡና የሚመስል ባክግራውንድ እንዲኖረው ሆኖ የኮፊ አርቶች ናቸው በቃ በቡና ከለር ውስጥ የሚሰሩ ስራዎች ናቸው ጀነራል ጭብጡ ግን ምንድነው በቃ በድሮ ጊዜ የነበሩ የመኖሪያ ሰፈሮችን አናኖራችን ምናምን ለማሳየት ነው ለምሳሌ ዘመናዊውን የአዲስ አበባ ፎቆቹን ዘመናዊውን ሰፈሩን ባቡሩን አስፋልቱን መኪኖቹን የሚያሳየው ሰፈር አለ ከዛ በሱ ኮንትራስት ደግሞ ይሄኛው አሮጌው መንደር የሚያሳይ ነው ስለዚህ እነዚህን ከመሆናቸው በፊት እንደዚህ አይነት ሰፈር ነበረ ስለዚህ በእነዚህኞቹ አሮጌ መሆን አዲሶቹን የበለጠ ያደነቃቸው ተመጫለሽ ማለት ነው ዛጋ እንግዲህ በጣም ከለር ያላቸውን ተመልክተናል እዚህ ጋርም ደግሞ የቡና እዚህ ጋር ደግሞ በጣም ከለርፉል የሆነ ነገር ነው የምናየውና ብዙ ጊዜ የሰው ምርጫ ምን አይነት ነው እንግዲህ በተቻለ አቅም ኤግዚቢሽን ስታዘጋጂ በተቻለ አቅም የአብዛኛውን ሰው ፍላጎት የሚያሳይ ነገር ሁሉም ሰው መጥቶ ሲጎበኝ ከራሱ ጋር ኮኔክት የሚያደርገው አንድ ነገር እንኳን እንዲያገኝ ስለሚፈልግ በተቻለ አቅም አንድ ስፔሲፊክ ነገር ላይ ብቻ አናተኩርም በተቻለ አቅም ርዕሱን የሚያጠነጥን ርዕሱን የሚመለከት ነገር ግን ሁሉም ሰው ከራሱ ጋር የሚያገናኘው ነገር ለማካተት ይሞከራል ስለዚህ ከመጀመሪያ ጀምሮ እንዳየነው ባህላዊ ነገሮች አሉ ባህላዊ ሆኖ በሀገራችን ዙሪያ ሆኖ ግን ዘመናዊ ነገር አለው ዋጋቸው እስከ እንዴት ነው የተለያየ ማኩሽ ምንድነው 120 ሰዓሊዎች ነው ያሉት መነሻው 1500 ብር ጀምሮ ለምሳሌ ይሄኛው የሻዋን ግዛው 70,000 ብር ነው የምንሸጠው የተለያየ ፕራይስ አላቸው ማለት ነው the most expensive art ግን ህብረተሰቡ
ይገዛል? ለስዕል ያለው አመለካከትስ እንዴት ነው? ያገር ላይ ምን መሰለሽ እየተቀየረ መጥቷል። ብዙ ጊዜ አሁን ድሮ ለሰርግ ላይ ሰዎች መሸኛ ላይ የተለያየ ነገሮች ነበር ይዘው የሚሄዱት። መጠጥ ሊሆን ይችላል፣ አዲስ ቤት ሲመረቅ ባህል የለመድነው ነገር ነበር። አሁን በሚገርምሽ ሁኔታ ሆቴሎች ስዕሎች ይገዛሉ። ሰዎች ሙሽሮች ሲሆኑ የአርት ስጦታ ይዘው ይሄዳሉ። በተለይ ደግሞ አዲስ ቤት ለሚመርቁ ሰዎች አርት ይዘው ነው የሚሄዱት ብዙ ጊዜ ሰዎች እና በጣም አጥጋቢ ነው ባይባልም በደንብ ግን ተቀይሯል። ሸማቹ በሚፈልገው መጠን በሚፈልገው ዋጋ ይገዛል ማለት ነው። ይገዛል ማለት በጣም አሪፍ። እዚህ ጋር ነው ያየ ነው የኛን ሀገር ነው የሚወክለውና አትክልት አሰፋ እሱ ይሄውን ለምሳሌ ስንት ነው ዋጋው? 60 ሺህ ብር። 60 ሺህ ብር። ስለዚህ ለሸማቹ እንዳማራጭ ስላለ እንዳማራጭ አለ። የተለያየ አርቲስት የተለያየ ፕራይስ አለ። ለምሳሌ አሁን ይሄ ፍሬም የተደረገ ምን ያለ ነው? ይሄ 35 ሺህ ብር ነው። ውጭ ጋርም ያሉ ሰዓሊዎች አሉ። መነሻው 1500 ብር ነው። 2500 አለ፣ 3000 ብር አለ። ለምሳሌ አሁን አንዳንድ ሰዎች በግሩፕ ሰው ኮሊጋቸው የመስሪያ ቤት ለምሽኝት ሲደረግ መተው ይገዛሉ። በበጀታቸው ለምሳሌ መተው 15 ሺህ ብር ነው ያዋጣ ነው ብለው ከመጡ የ15 ሺህ ብር ፔንቲንግ ይዘው ይሄዳሉ ማለት ነው። 3 ሺህ ብር ነው ያዋጣ ነው ካሉ የ3 ሺህ ብር ፔንቲንግ ይዘው እኛም በተቻለ መጠን መቼም ቢሆን ማናረጋው ነገር ምንድነው ለማንኛውም አይነት ሰው አፎርደብል እንዲሆን የትኛውም ሸማች በሚችለው ዋጋ እንዲኖር ነው እንፈልገው። ጥንካሬ ያላት ሴት መሆኗን አይተሽ ያስታውቃል። የተለያየ ሰዓሊ የተለያየ ስታይል ነው ያለው። በዛው ልክ ደግሞ የተለያየ ሸማች የተለያየ ፍላጎት ነው ያለው። እኔ ይሄንን አሁን ከወደድኩት ሌላ ሰው ግን ደግሞ ሌላ አይነት ነገር ሊወድ ይችላል። ዋናው ምንድነው የኛ አቅርቦቱ ከቫራይቲው ጋር አመጣጥነን ነው። 120 አይነት ሰዓሊ ሲኖርሽ 120 አይነት ስታይል ይኖራል ማለት ነው። የኔ ስታይል ሌላ ነው፣ ያንቺ ስታይል ሌላ ነው፣ የሌላ ሰው ስታይል አለ። ማኮሽ አፎርደብል በሆነ ዋጋ የፈለጉትን አይነት አርት የሚገኝበት ቦታ ነው። ዋጋውም እስከ እንደ አቅምሽ ነው ያለው፣ አይነቶቹም ደግሞ እንደ ፍላጎታችሁ ነው። የተለያየ ሰው የተለያየ ምርጫ ስላለው ማለት ነው። ዋጋቸውን እንዴት ታያዋለ? ገበያውስ እንዴት ነው? በቂ ነው ወይ? ዋጋቸውን እውነት ለመናገር አንዳንዶቹን እያየሁ ነበር ዋጋዎቹን እና ከአንዳንዶቹ ስዕል ጋር ትንሽ እኔ እንደውም ከፍ አድርጌ እያየሁ ነበር ዋጋና የተለጠፈባቸውን ዋጋ ሳይ የተወሰነ ቅናሽ ማለት እውነት ለመናገር በምንስ ነው ዋጋዎቹ እንዲተርማይን የምታደርጊው ሌላ ነው። ምናልባት ከተጠቀሙበት ማቴሪያል አንፃር ለነሱ ለሰዓሊዎቹ ከሚያስፈልገው አንፃር ልታዩት ትችላለች። ግን ከስዕሎቹ አንፃር ዋጋዎቹ እንደውም የተወሰነ ቅናሽ ማለት ይቀንሳል። ግን እንዳልኩሽ ቫልዩ ለምናረግባቸው ነገሮች ናቸው። ምናልባት ትልልቆቹን ስዕሎች ቤት ለረጅም ጊዜ መኖሪያ ቤትም ለንግድም ለኦፊስም የሆኑ ናቸው። ግን ከዋጋቸው አንፃር በጣም ውስን ነው። አንዳንድ ኢቭን በካሜራ የተነሱ ፎቶዎች በትልቅ ፍሬም ሆነው የሚሸጡበትን ዋጋና እነዚህ ደግሞ በእጅ የተሳሉ ስዕሎች ደግሞ ስታይ ዋጋቸው እንደውም እነዚህ ቀንሶብኛል ማለት እችላለሁ ከነዚህ አንፃር ማለት ነው። እንደዚህ አይነት አርት ጋላሪዎች ትጎበኛለሽ? እጎበኛለሁ። በተለይ ደግሞ እንደዚህ ሃይማኖታዊና ካልቸራል የሆኑ ነገሮች በጣም ያስደስተኛል። ዋጋቸውንስ እንዴት ታያቸዋለሽ? ብዙ ጊዜ አሁን ለስዕል ዋጋ አላቸውና እነሱ እንዴት ታያቸዋለሽ? ስዕል ሲባል በጣም ከውስጥ የሚወጣ ነገር ስለሆነ ሀሳብም ምንም ተጨንቆ ስለሆነ ከዛም በላይ ቢሰጠው እኔ አሪፍ ነው ብዬ የሚወጣ ነገር አንደኛ ለራስሽ የሚሰማ ቤት እንኳን አንድ መሳቂያቸው ስዕል ሁልጊዜ እንድታዩ እንዲያስደስትሽ ያደርግሻል። ይሄ ለምሳሌ አብይ እሸቴ ይባላል። የስዕል አሳሳል ዘይቤው ኮላጅ ይባላል። ማለት ሚክስ ሚዲያ ነው። ፎቶግራፍ እና ፔንቲንግን አንድ ላይ ቀላቅሎ ነው የሚሰራው። የራሱ የሆነ ታለንት ያለው በጣም ማከብረው ትልቅ ሰዓሊ ነው። አብይ እሸቴ ይባላል። ብዙ አመት ሰርቷል። እዚህ ደረጃ ለማምጣትም ብዙ ለፍቶ ሰርቶ ያመጣቸው ነገር ናቸው። ይሄ የአዲስ አበባ ሲነሪ ነው እንደምትመለከችው። የአዲስ አበባ ነው። ላዳዎቹ፣ ሚኒባሶቹ ሁሉ ነገሮች ያሉበት ቦታ ነው። ኮላጅ ነው የሚባለው፣ ሚክስ ሚዲያ ነው።
እንዳልኩሽ የተለያየ ሰው በተለያየ ስታይል ስላለው የተለያየ ፍላጎት ስላለው አብይ እሸቴን የሚፈልግ ሰው አብይ እሸቴ ያለው ማለት ነው። ወይም ደግሞ የኮላጅ ስራ ስዕል መግዛት እና የሚወድ ሰው ምርጫ አለው ማለት ነው። በዛ መልኩ ነው የምናካሄደው ማለት ነው። አሁን ላይ ግን ቴክኖሎጂዎች በጣም እየተስፋፉ መጥተዋልና ይህ ቴክኖሎጂዎች የስዕል ገበያን አፌክት አላደረገው? እኔ እስካሁን ድረስ አፌክት አላደረገው። ቢኮዝ ኦሪጂናል ፔይንቲንጎችን ነው እኛ ፕሮሞት የምናደርገው የምንሸጠው እና መቼም ቢሆን በእጅ የተሳለ ነገር አፌክት ይደረጋል ብዬ አላምንም። ይሄ ደግሞ ጸጋ ጽዮን ክፍሌ ይባላል። ሞር ሴቶች ላይ ነው የሚሰራው፣ ግን ባክግራውንዶቹን ነጭ ባክግራውንድ አድርጎ የተለያየ ሴቶች በተለያየ አይነት ፊሊንግ ውስጥ ሆነው የሚሰራው የኢትዮጵያን ሁኔታ በበጎ ሁኔታ ከሚያሳዩ ነገሮች አንዱ አርቶቻችን ናቸው። በመጨረሻ ቀረም ብለው ነገር ካለ ለመላው የኢትዮጵያ ሕዝብ መልካም አዲስ ዓመት እንዲሆንለት መጪው ዘመን ደግሞ ለሁሉም ያለሙት ነገር የሚሳካበት መልካም አዲስ ዓመት እንዲሆን እመኛለሁ። እናመሰግናለን ጊዜ ስለሰጠህን። መልካም ጊዜ። ከልጆች ነው መስራት ያለብን እንዲመጡ እንዲጎበኙ ማድረግ። ለምሳሌ ቤተሰቦች አሁን ልጆቻችንን ቅዳሜና እሁድ ወይም ክረምት ላይ የት ይዘን እንሂድ በሚባለው ሁኔታ ላይ ማኩሽ መግቢያም የለውም፣ በነፃ ነው። ከሰኞ እስከ ሰኞ አለን። ከልጅነታቸው ብንሰራባቸው ልጆች ወደፊት አርት ላይ ማድነቁና አርቱን መሸመቱ እያሳደግንባቸው እንሄዳለን ማለት ነው። ማስተላልፈው ምንድነው ማኩሽ ፕሮግራምም አለው። ያንግ አርቲስቶች ሆነው ለምሳሌ ሸራ መግዛት፣ አርት ፔይንት መግዛት አቅም የሌላቸው ሰዎች ያሉት ምን ረዳቸው ፕሮግራም አለ። ለምሳሌ ታለንቱ ኖሯቸው እየሰሩ ግን አግዙን የሚሉ ሰዓሊዎች አሉ። እነሱን እናግዛለን። አሁንም ቢሆን ወንድም ሆናችሁ ሴቶች ወጣት አርቲስቶች የትም ቦታ ያላችሁ ነሰሰርሊ አዲስ አበባ ብቻ መሆን የለበትም። ቢኮዝ ከአዲስ አበባ ውጭ ያሉ ሰዓሊዎችም እኛ ጋር የሚሰሩ አሉ። ታለንቱ አለን እና አርታችንን ፕሮሞት ማድረግ እንፈልጋለን ብትሉ ማኩሽ ስለተመረቅ እንትን ስላልክ ብቻ አይደለም። ታለንቱና ስጦታው እስካለህ ድረስ በራችን ሁሉ ጊዜ ክፍት ነው። በጣም አሪፍ። እናመሰግናለን። እኔም በጣም አመሰግናለሁ። ተመልካቾቻችን እንግዲህ የተለያዩ የስዕል አዳራሾች ዙር ብዬ ተመልክቻለሁ። እንዲሁም ደግሞ ስራቸውን እየተላውጣ ያሉት የስዕል ችሎታ ያላቸው የተለያዩ ወጣቶች እንደዚህ አይነት ጋላሪዎች እየመጡ ስራቸውን መሸጥ ይችላሉ። ፕሮግራሙን ወደ እናንተ ሳቀርብ ነበርኩኝ እኔ ነጻነት ባደግ ከዓለም ሸማች አዘጋጆች ጋር በጋራ በመሆን ነበር። ሳምንት ደግሞ በሌላ ፕሮግራም እንጠብቃችኋለን። እስከዛው መልካም ሳምንት።